በአውሮፓ ቻምፒየንስ ሊግ ትናንትና ምሽትም በጣም ድንቅ ጨዋታዎችን ተመልክተናል። በስፖቲፋይ ካምፕ ኑ እንዲሁም ደግሞ በፓርክ ደ ፕሪንስ ያደረጉ ጨዋታዎችን በተመለከተ ጥቂት ነጥቦችን እያነሳን እንቆያለን። የመጀመሪያ ዙር ጨዋታዎች እንግዲህ ከባድ ሆነው ተጠናቋል። ዳገት እንደ መግፋት ተራራ እንደ መውጣት ይሆንባቸዋል ተብሏል ለባርሰሎናና ለሊቨርፑል። ስለ ጨዋታዎቹ ጥቂት ነጥቦችን እናነሳለን። ከአውሮፓ ቻምፒየንስ ሊግ ውጭ ግን ሌሎች ምን ጉዳዮችን ይዘናል የሚለውን እናስታውሳችሁ። ቼልሲ ቤት የምናነሳቸው ጉዳዮች አሉ። ስለ ኤንዞ ማሬስካና ኤንዞ ፈርናንዴስ፣ ከዛ በተጨማሪም ሌሎችም የጃው ፔድሮ ጉዳይ ይነሳል። ዝውውሮችን በተመለከተም ቼልሲ በዝውውር ሂደቶች ላይ የገባባቸው አንዳንድ ስሞች አሉ። የተነሳ ያለ ጉዳይ ነው። በስፋት እየነገርናችሁ እንቆያለን። ሌቫይ ኮልዌል በቼልሲ ይቆያል አይቆይም የሚለውም ምላሽ አለን፣ በዝርዝር እንነግራችኋለን። ቼልሲ ቤት ያሉ ጉዳዮች ናቸው። ከማንቸስተር ዩናይትድ ጋር በተያዘ በማቲያስ ፈርናንዴስ ጉዳይ ስሙ ሲያዝ ነበር። ተፎካካሪ መጥቶበታል። ማን ነው? በምን ጉዳይ ነው? ስለ ተፎካካሪነቱ የምንላችሁ ጉዳዮች ይኖረናል። ከማንቸስተር ዩናይትድ ጋር በተያዘ ደግሞ በተለይ ስቲቭ ሆላንድ የማንቸስተር ዩናይትድ ምክትል አሰልጣኝ የሰጧቸው አስተያየቶች አሉ። ማንቸስተር ዩናይትድ ለምንድን ነው የሚፎካከረው የሚለው ጉዳይ፣ እንዲሁም ደግሞ በዩናይትድ በኩል አንድ በጣሊያን ሴሪያ ላይ ጥሩ የተባለ የቀይ መስመር ተከላካይ ያለ እሱ ለማስፈረም ጥረት ያደርጋል ተብሎ ከቼልሲ ጋር እየተፎካከረ እንዳለ የሚያሳዩ ዘገባዎች አሉ። በእርግጥ በአውሮፓ ትልልቅ ክለቦች ጭምር በደንብ የሚፈልጉት ተጫዋች ነው። ስለዚህም ተጫዋች እናነሳለን። በቼልሲ በአርሰናል ቤት የወሩ ምርጥ ተጫዋቾች ይፋ ተደርጓል። እሱንም የምንነግራችሁ ነው የሚሆነው። ሌሎች አጫጭር ጉዳዮችንም ይዘናል። ማንቸስተር ሲቲ እና ጄምስ ትራፎርድ ግብ ጠባቂው በክረምቱ ይለያያሉ ወይስ ደግሞ በክለቡ ይቆያል የሚለው ትልቅ ጥያቄ ይመስላል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። በቻላችሁት በያላችሁበት አብራችሁም ቆዩ። ቤስት ስፖርት ኢትዮጵያን ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። እንደተለመደው ያልተሰሙ አዳዲስ መረጃዎችን የነገርናችሁ እንቆያለን። የእናንተን ሀሳብ አስተያየቶችም እንቀበላለን። በቀጥታ ወደ ጉዳዮቻችን ነው የምናልፈው። ትናንትና የላካችሁልን በርከት ያሉ የጨዋታ ግምቶች አሉ። በትክክል የተገመቱ የተቃረቡ አስተያየቶች ነበሩ። ከዛ ውጪ ስለ ጨዋታዎቹ ስለ ቡድኖች የሰጣችኋቸው አስተያየቶች አሉ። እነሱንም መለስ ብዬ የማቀርብላችሁ ነው የሚሆነው። አሁን በቀጥታ ወደ አውሮፓ ቻምፒየንስ ሊግ የትናንትና ጨዋታ እንለፍ። ትናንትና በአውሮፓ ቻምፒየንስ ሊግ በጣም ደማቅ ድባብ ነበረው። ጥሩ ፉክክር ይደረግበታል ተብሎ ሲጠበቅ የነበረ ጨዋታ ነበር። በዚህ ጨዋታ ላይ ሁለት ጨዋታዎች በስፖቲፋይ ካምፕ ኑና በፓርክ ደ ፕሪንስ ተደርጓል። የመጀመሪያውን ጨዋታ ላንሳ። ባለፈው የውድድር ዘመን ላይ ፓሪስ ሰን ዠርመን ያገኛቸው የእንግሊዝ ክለቦች ነበሩ። ሁሉንም ረምርሟል። ማንቸስተር ሲቲን፣ አስቶን ቪላን፣ ቶትናም ሆትስፐርን፣ ሊቨርፑልን፣ አርሰናልን፣ ቼልሲን ባለፈው የውድድር ዘመን ላይ ወይም ደግሞ ፓሪስ ሰን ዠርመን በቅርብ ጊዜያት ላይ ያከናወናቸው ጨዋታዎች ናቸው። ከባለፈው የውድድር ዘመን ጀምሮ የነበሩ የእንግሊዝ ፕሪሚየር ሊግ ክለቦች ጋር ያደርጋቸው ጨዋታዎች ነበሩ። እነዚህን ሁሉ በደንብ እያሸነፈ ቀጥሏል። ስለ ፓሪስ ሰን ዠርመንና ስለ ሉዊስ ኤንሪኬ ቡድን ሲነሳ ብዙ ጊዜ መባል ያለበት ነገር አለ። አምና አውሮፓ ቻምፒየንስ ሊግን ሲያሸንፍ የመጀመሪያዎቹ ጊዜያት ላይ በጣም የተቸገረ ቡድን ነበር። ነገር ግን የመጨረሻ አስፈላጊ ሰዓት ላይ ሞመንተሙ ላይ የሚገኝ አይነት ቡድን ነው። ዘንድሮም እንደዛ እየሆነ ነው ወይ? የመጀመሪያ ሳምንታት ጥሩ አልነበሩም። ለምሳሌ በስፖርቲንግ ሊዝበን አይነት ቡድን የተሸነፈባቸው የአውሮፓ ቻምፒየንስ ሊግ ጨዋታዎች ነበሩ። ቶፕ 8 ላይ ለማጠናቀቅ የተቸገረ ቡድን እንደነበረ እናስታውሳለን። ከዛ በኋላስ እንዴት ነው ፓሪስ ሰን ዠርመን እየተጓዘ ያለው የሚለውን ስንመለከት በአስደናቂ ብቃት ጨዋታዎቹን እያሸነፈ ባለፈው የደርሶ መልስ ጨዋታ ቸልሲን አሸንፎ ነበር። በዚህ ጨዋታ ላይ ደግሞ ሊቨርፑልን በፓርክ ደ ፕሪንስ 2-0 አሸንፎ ጀምሯል። ደዝሪ ዱዌ በጣም ቆንጆ ግብ አስቆጥሯል። በእርግጥ ዲፍሌክት የተደረገ ግብ ነው። ክቫራትስኬሊያ ደግሞ ጂዮርጂያዊ ተጫዋች ከጆርጅ ቤስት ጋር በጺሙም በጸጉሩም በጮቱም ይመሳሰላል ይሉታል አንዳንድ ጻፊዎች። ጆርጅ ቤስትን የሚመስለው ክቫራትስኬሊያ 2-0 እንዲመሩ 65ኛው ደቂቃ ላይ ግብ አስቆጠረ። ጨዋታው ከዛ በኋላ ግብ አልተመለከትንበትም። ነገር ግን ለሊቨርፑል ቀላል የሚባል ጨዋታ አልነበረም። በፓርክ ደ ፕሪንስ ሊቨርፑል ያለውን ሁሉ ለመስጠት ጥረት አድርጓል። ሞሐመድ ሳላ በተቀያሪ ወንበር ላይ የተቀመጠበት ሊቨርፑል ወደ ባክ 5 የተመለሰበት ወይም 3 የማል ተከላካዮችን እንዳጠቃላይ ደግሞ በ5 የተከላካይ ስፍራ ተጫዋቾች የጀመረበት ነበር። የፓሪስ ሰን ዠርመንን ማጥቃት ለመቆጣጠር ነበር። ነገር ግን ከ11 ደቂቃዎች በላይ መከላከል አልቻለም። የመጀመሪያውን ግብ ደዝሪ ዱዌ ኦዝማን ደምቤሌ ማል ለማል ድሪብል እያደረገ የመጣውን ኳስ እግሩ ላይ ደርሶ በሚገርም ብቃት የ20 ዓመቱ ፈረንሳዊው ግብ አስቆጠረ። ከዛ በኋላ ክቫራትስኬሊያ ሌላ ግብ አስቆጥሯል።
ሊቨርፑልን በተመለከተ እነዚህን ተጫዋቾች ለምሳሌ ዴዝሪ ዱዌ፣ ክቫራትስኬሊያ፣ ኦዝማን ዴምቤሌ አይነት ተጫዋቾች በጣም ፒውር ድሪብለር የሚባሉ ናቸው። ከዛ በተጨማሪ ግብ አስቆጣሪ ናቸው፣ ክሬቲቭ ናቸው። ምንም ለሚመጣው እድል በሙሉ አጨዋወታቸው መቀየር የሚችሉ ሁሉንም ነገር ማድረግ የሚችሉ ናቸውና አሁን ለምሳሌ ትናንትና ሊቨርፑል በኖርማል መደበኛ ዊንገሮች ቢጫወትና የአምስት ተከላካይ ሚናን ይዞ ባይገባ ኖሮ ምን አይነት ጨዋታ ሊሆን ይችል ነበር? ከዚህም የበለጠ ዳሜጁን ኮንትሮል ማድረግ ስለነበረበት እንደዚህ አይነት አሰላለፍ ተከተለ እንጂ ከዛ የበለጡ ችግሮች ሊኖሩ ይችላሉ። የአርነ ስሎት ታክቲካል ስዊች ማድረጋቸው ታክቲካሊ ብዙ ጉዳቶችን እንደቀነሰ እሳቸውም አንስተዋል። ነገር ግን ሊቨርፑል የመልሱን ጨዋታ የመቀልበስ እድል አለው ወይ የሚለው በጣም ከባድ ነው። ፎጣ ጥሎ እንደወጣ በቦክሱ ቋንቋ እንደዛ ልንለው እንችላለን። ነገር ግን አሁንም ቢሆን እግር ኳስ ነው። ሊቨርፑል በአውሮፓ ቻምፒየንስ ሊግ ላይ ትልልቅ ካምባኮችን አሳይቶን ያውቃል። የ2005ቱን ጨዋታ እናስታውሳለን። በቱርክ ኢስታንቡል በአውሮፓ ቻምፒየንስ ሊግ በአንድ ጨዋታ ላይ ከ3-0 የፍጻሜ ጨዋታ ላይ ለዛውም ማለት ነው 3-0 ቀልብሶ ያሸነፈበት ጨዋታ፣ ባርሰሎናንም በካምፕኑ 3-0 ተሸንፎ 4-0 አሸንፎ ያለፈበትና የአውሮፓ ቻምፒየንስ ሊግን ያሸነፈበት ዓመት የሚታወስ ነውና ለሊቨርፑል የጨዋታ እንዴት አይነት መልክ ነበረው? በጣም ከባድ ጨዋታ ነበረና የዴዝሪ ዱዌ ጉዳይም ብዙ ሊባል ይችላል። ስለ ሊቨርፑል ስለ አርነ ስሎት ብዙ ማንሳት ይቻላል። መመራዳሽቪሊ ጆርጂያዊ ግብ ጠባቂ፣ በእርግጥ ጆርጂያዊ ክቫራትስኬሊያ ግብ አስቆጥሮበታል። እሱ ግን መመራዳሽቪሊ ቆንጆ ኳሶችን ያድኗል። ሊቨርፑል ከዚህም በላይ ሊገባበት ሊቆጠርበት ይችል ነበረ። በጣም አርነ ስሎት የሰጡት አስተያየት አለ። በሰርቫይቫል ሙድ ውስጥ ነበርን፣ ራስን የማዳን ጉዳይ ነበረ ብሏል። እንግዲህ ፒኤስጂን በዚህ በፒኤስጂ ሜዳ መጥቶ ፒኤስጂን ለማቆም የተጠቀመው ቡድኖች የተጠቀሙት ታክቲክ ሲሰራ አይታችሁ ታውቃላችሁ ወይ? ፒኤስጂ የግብድሎች ላይ በግብድሎች ላይ ዳግም የግብድሎችን እንዳይፈጠር ያደረገ የትኛው ሲስተም ነው? በጣም ከባድ ነው። ከነሱ ጋር በተቃራኒ በዚህ አይነት መንገድ ለመጫወት የሚል አስተያየታቸውን ሰጥቷል። በጣም በሚገርም ብቃት የተጠናቀቀ ጨዋታ ነው። አስቡትኛ መደበኛ ዊንገሮችን ይዘን ገብተን ቢሆን ኖሮ እነ ሙሐመድ ሳላ ተቀያሪ ወንበር ላይ እንደነበሩ ይታወቃል። ከነ አሽራፍ ሀኪሚና ኑኖ ሜንዴዝ ጋር እንዴት ነው መከላከል የምንችለው? ሌላ ዊንገሮች እንደማለት ነው የሚል አስተያየታቸውን ሰጥቷል። ሙሐመድ ሳላ 25 ደቂቃዎችን ነበሩን። ለምሳሌ 25 ደቂቃ ሙሐመድ ሳላን አስገብቶ መከላከል ዲፌንድ ማድረግ ማለት የተጫዋቹን ኳሊቲ መግደል ነው፣ ኢነርጂውንም ለቀጣይ ጨዋታ ለመቆጠብ ብለን ነው የሚል አስተያየታቸውን ሰጥቷል። ሊቨርፑል ምንም አይነት እንግዲህ የካምባክ ተስፋ ያለው ላይመስል ይችላል። እናንተስ እድል አላችሁ? ሊቨርፑል ያንን ካምባክ መመለስ ይችላል ወይ? ደጋሚ ያሸንፋል ወይ ብላችሁ ታስባላችሁ? በመልሱ ጨዋታ ፓሪስ ሰን ጀርመንን በአንፊልድ ሮድ በደጋፊው ፊት ያንን ማከናወን ይችላል ወይስ ደግሞ ባለበት ይቀጥላል? ትናንትና ዶሚኒክ ሶቦዝ ላይ በጣም ከብዶት አምሽቷል። የፍጻሜው ጨዋታ ቡዳፔስት ሃንጋሪ ላይ በአገሩ ነው የሚደረገው። ከነሱ ቤት በ45 ደቂቃ ርቀት ላይ የሚገኝ ስቴዲየም ነውና በዚህ ስቴዲየም ላይ በሚደረገው ጨዋታ ላይ በቡዳፔስት በፍጻሜ ላይ መገኘት ይፈልጋል። ነገር ግን ትናንትና ቪቺኒያን ጆዋኔቬስን መቆጣጠር ከብዶት ተመልክተናል። ሁሉም 2-0 ተጠናቋል። አትሌቲኮ ማድሪድ ከስፖቲፋይ ካምፕኑ ላይ ከዓመታት በኋላ ያሸነፈበት ጨዋታ ነበር። 2-0 በሆነ ውጤት ተጠናቋል። ዩሊያን አልቫሬስ ምን አይነት ተአምራዊ ግብ እንዳስቆጠረ ምናልባት የአርሰናል ደጋፊዎች አሁን 100 ሚሊዮን ፓውንድ እየተጠራ ቢሆን ትናንትና ያንን ግብ ከተመለከቱ በኋላ 10 ሚሊዮን ፓውንድ ይጨመርለት ሊሉ ይችላሉ። የቸልሲም ደጋፊዎች ሌሎችም የባርሰሎና ደጋፊዎችም በባርሰሎና በቸልሲም በአርሰናልም የሚፈለግ አይነት ተጫዋች እንደሆነ ይታወቃል። በጣም ድንቅ ግብ አስቆጥሯል። የዲየጎ ሲሞኔ ቡድን 2-0 ያሸነፈው አሌክዛንደር ሶርለዝ ኖርዌያዊው ተጫዋች ሌላ ግብ አስቆጥሮ ጨዋታው ሰከንድ ሃፍ ላይ 2-0 በሆነ ውጤት ተጠናቋል። ፌብሩዋሪ 2006 ላይ በካምፕኑ ለመጨረሻ ጊዜ አትሌቲኮ ማድሪድ ያሸነፈበት ነበር። ዲየጎ ሲሞኒም በካምፕኑ 19 ጨዋታዎችን አድርጎ ከ19 ጨዋታ በኋላ ያሸነፈበት ነው። ቀይ ካርድ ትናንትና ተመልክተናል። ዩሊያን አልቫሬዝ የቅጣት ምት ግብ ሲያስቆጥር ፓው ኩባርሲ በቀይ ካርድ ወጥቶ የተሰጠ የቅጣት ምት ነበረ። ኩባርሲ ከዚህ በፊት ቤኔፊካን በገጠሙበት ጨዋታ ላይ ባለፈው የውድድር ዘመን በእርግጥ ባርሰሎና ወደ ቀጣዩ ዙር አልፏል። በ16ቱ ጥሎ ማለፍ ላይ ቤኔፊካን ሲያሸንፉ በቀይ ካርድ ወጥቶ ነበረ። ከዛ በኋላ የዚህኛው ዓመትም የፓሪስ ሰን ጀርመን ጨዋታ ላይ ደግሞ 2023-24 ላይ ሮላንዶ አራይሆ በተመሳሳይ በቀይ ካርድ ወጥቶ የባርሰሎና ደጋፊዎች በጣም የተቃወሙበት ነበር። እንዴት የቀይ ካርድ በእንደዚህ አይነት ጨዋታ ላይ ያገኛል? ፓሪስ ሰን ጀርመን ወደ ቀጣዩ ዙር አለፈ። ዘንድሮም ፓው ኩባርሲ ያንን ደግሞታልና
ለባርሴሎና መጥፎ ድል ነበር። በ10 ተጫዋች ጨዋታዎችን ለመቀየር ሞክሮ ነበር። በጣም ፕራግማቲዝም ለመከተል ፕራግማቲክ ለመሆን አግሬሽን ለመጨመር ሞክሯል። ያንዜ ፍሊክ ቡድን በሰከንድ አፍ ላይ በዳኒ ኦልሞ በነ ጋቪ በነ ጆ ካንሴሎ አማካይነት የበለጠ ጥሩ ለመንቀሳቀስ ሞክሯል። ነገር ግን በመጨረሻም የባርሴሎና ቡድን ተዳክሟል። ሜንታሊም ብሬክዳውን መደረግ ወይም ደግሞ በሜንታሊቲውን ማስቀጠል አልቻለም። በጣም ከብዶት ነበረ። ድንጋይ ተወርጉራል። በአትሌቲኮ ማድሪድ የተጫዋቾች ባስ ላይ ወደ ሜዳ ሲገቡ ገና ወደ ስቴዲየም ሲሄዱ፣ ከዛ በተጨማሪ በስቴዲየሙ ደግሞ አንቲ ሙስሊም ጸረ ሙስሊም የሆኑ ዝማሬዎችን ስንመለከት ነበር። ብዙ ተቃውሞ እያስነሳ ይገኛል። ይህንን ግብጽና ስፔን ባደረጉ ጨዋታ ላይ ከዚህ በፊት ላሚን ያማልም በጣም ሲቃወመው እንደነበረ ይታወቃል። የባርሳው ተጫዋች በእምነቱ ሙስሊም እንደሆነ ይታወቃልና እንደዚህ አይነት ዘረኝነት አያስፈልግም ሲባል ነበር። ትናንትና በካምፕኑ ያ ተደግሟል። በጣም የሚያስገርም ነው። ብዙ ነገሮችን ማንሳት ይቻላል። ትናንትና ዩሊያን አልቫሬስ እንዲሁም ደግሞ ከቫራሽኬሊያ በጨዋታዎቹ ላይ ጨዋታዎቹ ኮከብ ተብለው ተመርጧል። በባርሴሎና ጨዋታ ላይ በጣም አነጋጋሪ የነበረው ጉዳይ የአትሌቲኮ ማድሪድ ግብ ጠባቂ ኳሷን በእጁ አስቀምጦ በእግሩ ለተከላካዩ ይሰጧል። ተከላካዩ ደግሞ በእጁ ይዞ ይጀምራል። ከዚህ በፊት ባየር ሙኒክና አርሰናል ገብርኤል ማጋሌሽና በተመሳሳይ ዳቪድ ራያ ስህተቶችን ሰርተው ዳኛው አልፏቸው ነበረ። ጄራርድ ማርቲን አንዜ ፍሊክ እንዴት ነው ፍጹም ቅጣት ምት የማያሰጠው? ቢጫ ካርድ፣ ሰከንድ የሎ ካርድ እንዲሁም ፍጹም ቅጣት ምት ነበር የሚል አስተያየታቸውን ሰጥቷል። ለሁሉም ጥሩ ጨዋታዎች ነበሩ። ትናንትና ፓው ኩባርሲ አንድ አጋጣሚ ነበረ። በቀይ ካርድ ከወጣ በኋላ ወደ ቫሩ ስክሪን ሄዶ ሁኔታውን ለመመልከት በሚሞክርበት ሰዓት ላይ ወዲያው የቫሩ ስክሪን በተቀያሪ ወንበር የሚቀመጡበት አካባቢ አልቢትሩ መጥተው የሚያዩበት ማለት ነው። የቫር የቴሌቪዥን ሴት አለ፣ ስክሪን አለና እሱ ለመመልከትና ቀይ ካርዱ ይገባኛል ላይገባኝም ለማለት በሚሞክርበት ሰዓት ላይ የቴሌቪዥን ስክሪኑ ጠፍቶ በጣም መነጋገሪያ ሆኖ ተመልክተነዋል። የመጀመሪያዎቹ ጨዋታዎች እንዴት ተጠናቀቁ? እናንተ ሀሳብ አስተያየቶቻችሁን ጻፉልን። ባርሴሎና በአትሌቲኮ ማድሪድ 2-0፣ ፓሪስ ሳን ጀርመን ሊቨርፑል 2-0 አሸንፏል። ከዛ ውጪ 1-0 ሆኖ አርሰናል ስፖርቲንግ ሊዝበንን አሸንፏል። ባየር ሙኒክ በሜዳው የሚያደርገው የመልስ ጨዋታ ይጠበቃል። የመጀመሪያውን ጨዋታ ሪያል ማድሪድን ሳንቲያጎ ቤርናቦ ላይ 2-1 በሆነ ውጤት አሸንፏል። የመልሱን ጨዋታዎች በተመለከተ የትኞቹ ቡድኖች ሰሚፋይናል ላይ ሊገኙ ይችላሉ? አርሰናል፣ አትሌቲኮ ማድሪድ፣ ባርሴሎና፣ ስፖርቲንግ ሊዝበን። እስቲ ግምቶቻችሁን ላኩልን። ፓሪስ ሳን ጀርመን፣ ባየር ሙኒክ፣ ሪያል ማድሪድ፣ ሊቨርፑል የትኞቹ አራት ቡድኖች ከነዚህ 8 ቡድኖች የሚቀሩ 4 ቡድኖች እነማን ናቸው? ግምት አስተያየቶቻችሁን ጻፉልን። ትናንትና በርከት ያሉ የእናንተ ሀሳብ አስተያየቶች መተውልናል። ስለ ጨዋታዎቹ ግምቶቻችሁን ብዙ ተቀብለናል። አንዳንዶቹን ሀሳቦች ለገራችሁ። ትናንትና ቀድሞ መልእክት የላከልን ሬድዋን ሁሴን ነው። ፓሪስ ሰን ጀርመን 2-1 በሆነ ውጤት ያሸንፋል። ከዛ በተጨማሪም ባርሰሎና 3-2 ያሸንፋል ብሎ ነበረ። በትክክል አልተገመተም። ከአርሰናል ጨዋታ ጋር በተያያዘ አርሰናል ሲሆን ታደገ ይባላል፣ ሌላው አሸነፈን የሚባለው ለምንድን ነው ብሎናል። በተለይ ደግሞ አርሰናል በቫር ግብ አስቆጥሮ ነበር፣ ያ ግብ ቢጸድቅ አርሰናል ከቻምፒየንስ ሊግ ለራሱን ታደገ የሚባል ነገር አቨርስ አርሰናልን ታደገ ተብሎ መገለጽ አለበት ወይ የሚል አስተያየቱን ሚዛናዊ ሁኑ የሚል አስተያየቱን ልኮልን ነበረ አንድ አድማጫችን። በትክክል እንደዚህ አይነት ሀሳብ ሳይሆን አርሰናል የታደገው በተለይ ስም መጥፋት ደረጃ እንደመባል መነሳት ይችላል። በተለይ አሁን ያለበት ደረጃ ላይ አርሰናል እየወረደ ነው፣ የአውሮፓ ቻምፒየንስ ሊግን ፕሪሚየር ሊግን ያጣል እየተባለ ባለበት ሰዓት ላይ እንደዚህ አይነት ድሎች የቡድኑን ስሜት እንደመታደግ ነውና በዛ ሴንስ የተነሳ ሀሳብ ነው። ነጅብ ሰንገሩ ያነሳቸው ጉዳዮች አሉ። ባየር ሙኒክ የሚገርም ቡድን ነው። ማኑኤል ኔር ምን አይነት ግብ ጠባቂ ነው፣ አርጅቶ የማያረጅ። ማይክል ኦሊሴ በጣም የተለየ ተጫዋች ነው። አርሰናል ደግሞ አሁንም ቢሆን በቻንስ ያሸነፈ ቡድን ነው የሚል መልእክቱን ልኮልን ነበረ። ባርሰሎና ከአትሌቲኮ ማድሪድ 2-2፣ ፓሪስ ሰን ጀርመን ደግሞ 3-2 ሊቨርፑልን ያሸንፋል ብሎ ግምቱን ልኮልን ነበር። አልተሳካም። ቶማስ ሙልጌታ ከደቡብ አፍሪካ ፒኤስጂ 2-1 በሆነ ውጤት ያሸንፋል ብሎ ነበር። በጣም የተቃረበ ግምት ነው። ሽመልስ ከኳታር ዶሃ የቻምፒየንስ ሊግ ጨዋታዎች በጣም ጥሩ ነበረ። አርሰናል ጨዋታው ብዙ ሳቢ አልነበረም። የማድሪድ ቆንጆ ጨዋታ ነበረ ብሎናል። የትናንትና በስቲያውን ጨዋታ በተመለከተ ነው። በግብ ጠባቂ ደረጃ ላይ ዳቪድ ራያ ምርጥ ግብ ጠባቂ ነው ብሎናል። ፓሪስ ሰን ጀርመን ባቻ ውጤት ይጠናቀቃል፣ ባርሰሎናም 3-2 ያሸንፋል የሚል ግምቱን ልኮልን ነበር። ሽመልስ ከኳታር ዶሃ በትክክል አልተገመተም። ሽመልስ ግርማ ደግሞ
የባርሰሎናን ጨዋታስ አትሌቲኮ ማድሪድን ባርሰሎና 3-0 ያሸንፋል ብሎ ነበረ። ሰይፉ ረዲ የጻፈልን መልእክት አለ። በትክክል ሁለቱንም ጨዋታዎች ገምቷል። ፓሪስ ሰን ጀርመን 2-0 ሊቨርፑልን አሸንፏል። ያንን ግምት በትክክል አግኝቶታል። ባርሰሎናም ከአትሌቲኮ ማድሪድ ሁለቱንም በጥሩ ግምት አስቀምጦልናል። ሰይፉ ረዲ ከልብ እናመሰግናለን። አህመድ ከጅቡቲ ማድሪድ እድለኛ አልነበርም፣ ያገኛቸውን አጋጣሚዎች አልተጠቀመም የሚል መልእክቱን ልኮልናል። የአየነው ሙሉዓለም መልእክት ደግሞ ዳቪድ ራያ ልዩ ነበር፣ የማልዳኛው ደግሞ ትክክል አልነበረም ብሎናል። በእርግጥም የስፖርቲንግ ሊዝበኑ 20 ቁጥር መለያ ለባሽ ብሎን ነበረ። ማክሲ አራይሆን የተመለከተ ነው። ወደ 8 ጊዜ ጥፋት ሰርቷል። በ8 ጊዜ ደግሞ በአውሮፓ ቻምፒየንስ ሊግ ታሪክ ባለፉት 9 ዓመታት 8-7 ጊዜ ጥፋት ሰርቶ ቢጫ ካርድ ያልተመለከተ ባለፉት 9 የውድድር ዘመናት የመጀመሪያው ተጫዋች ሆኗል። ሊቨርፑል 3-2 ያሸንፋል ያለን፣ ፒኤስጂ 3-2 ያሸንፋል፣ ባርሰሎና 4-2 ያለን ደግሞ አሸናፊ ከደቡብ አፍሪካ ነው። አሮን ራምሴ በምን ታስታውሱታላችሁ ብዬ ጥያቄ አቅርቤ ነበር። ከአሮን ራምሴ ጋር በተያዘ አሮን ራምሴ የሚታወሰው ጎል ባስቆጠረ ቁጥር የዓለማችን ታዋቂ ሰዎች ይሞቱ ነበር፣ ሰላም ለዓለማችን ይሁን ብሎናል። በጣም የሚገርም ትውስታ ነው ያለን ሳለን አሸናፊ ከደቡብ አፍሪካ ከልብ እናመሰግናለን። በጣም ትልልቅ ስሞች ሲነሱ ነበር። አሮን ራምሴ በተጫወተ በግብ ባስቆጠረ ቁጥር ህይወታቸው የሚያልፍ በጣም ታዋቂ ሰዎች በጣም ለወራት ያ ተያይዞ ሲነሳ ነበር። እስቲ እናንተ የምታስታውሷቸውን ስሞች ጻፉልን። ሪታየር አድርጓል በ35 ዓመቱ። ትናንትናም ጥቂት ነጥቦችን አንስተናል። አኬነኝ ከደቡብ አፍሪካ ያለን አድማጫችን የዘውትር አድማጫችን ነው። 3-0 ውጤት ፓሪስ ሰን ጀርመን ያሸንፋል፣ ባርሰሎናም 3-0 የሚል ግምቱን ልኮልን ነበር። ከልብ እናመሰግናለን። ሌሎች አጫጭር ጉዳዮችን ላንሳ። በቼልሲ ቤት የጃው ፔድሮን ጉዳይ ይነሳል። ጃው ፔድሮ የወሩ የማርች ወር የቼልሲ ምርጥ ተጫዋች ተብሎ ተመርጧል። ይገባዋል ትላላችሁ? እስቲ ሀሳባችሁን ላኩልን። ከቼልሲ ጋር በተያዘ ሌቫይ ኮሊልን የተመለከተ ጉዳይ እንዲሁም ደግሞ ኤንዞ ፈርናንዴዝን በተመለከተ ኤንዞ ፈርናንዴዝን ለመሸጥ ቼልሲ ምንም አይነት ድርድር የለውም። ከ125 ሚሊዮን ዩሮ በታች ኤንዞ ፈርናንዴዝ የሚሸጥ ተጫዋች አይደለም ብሎ ለኤኪፕ ያወጣው መረጃ አለ። ቶክ ስፖርት ደግሞ ቼልሲ ሌቫይ ኮሊልን ውሉ ለማራዘም ንግግር መጀመሩን የሚያሳዩ ዘገባዎች ተመልክተናል። ሌቫይ ኮሊል ከቼልሲ በጣም ወሳኝ ተጫዋቾች መካከል በተለይ የእሱ አለመኖር ለቼልሲ ውጤት ማጣት እንደ ትልቅ ምክንያት የሚጠቀስ ነው። ያንን በደንብ እየተመለከትን እንገኛለን። ከቼልሲ ጋር በተያያዘ አንድ ተጫዋች አለ፣ ጆሽ አቾምፖንግ የተባለ በጣም ጥሩ አቅም ያለው በተለይ በአንድ ወቅት ውሉን አላራዝምም ብሎ ቼልሲ ከዚህ በኋላ ባለ ኮንትራት በሙሉ አንድም ደቂቃ ልምምድም አትሰራም ጨዋታም አትጫወትም ብሎ አግዶት እንደነበረ ይታወቃል። ከዛ ውሉን አራዘመ፣ በቼልሲ ቆየ። አሁን በባርሰሎና በማንቸስተር ሲቲ በባየር ሙኒክ በተለይ ባየር ሙኒክና ባርሰሎና የተጫዋቹ ፈላጊ ናቸው። ገና ታዳጊ ተጫዋች ነው፣ ጥሩ አቅም ያለው የወደፊቱ የእግር ኳስ ኮከብ ይሆናል ተብሎ የሚጠበቅ አይነት ተጫዋች ነው። ማንቸስተር ዩናይትድ ቤት የሚነሱ ጥቂት ነጥቦች አሉ። ከዩናይትድ ጋር በተያያዘ አሰልጣኝ ስቲቭ ሆላንድ ምክትል አሰልጣኝ ናቸው የማንቸስተር ዩናይትድ። በተለይ አሁን በያዝነው ውድድር ዘመን ላይ ማንቸስተር ዩናይትድ ቶፕ 4 ነው ወይ ማጠናቀቅ ያለበት ወይስ ደግሞ እንዴት ነው በሚል የተነሳላቸው ጥያቄ አለ። በቻልነው አቅም ለዋንጫው ቀርበን ነው ማጠናቀቅ ያለብን። በተቻለ አቅም ወደ ላይ ከፍ ብለን ወይም ደግሞ ሁለተኛ ደረጃን ከቻልን ካልቻልን ሶስተኛ ደረጃን ይዘን ነው ማጠናቀቅ ያለብን። ያሉንን ጨዋታዎች በሙሉ ለማሸነፍ ጥረት ማድረግ ይኖርብናል የሚል ሀሳቦች የተነሳበት ሀሳብን ሲያነሱ ተመልክቻለሁ። ከማንቸስተር ዩናይትድ ጋር ሌላኛው ጉዳይ ማቲያስ ፈርናንዴዝን ማንቸስተር ዩናይትድ ይፈልጋል። የወልቭሱ የአማካኝ ስፍራ ተጫዋችን በተመለከተ ብዙ ሲባልበት እንደነበረ እናስታውሳለን። አሁን ተፎካካሪ መጥቶበታል። ሊቨርፑል የማቲያስ ፈርናንዴዝ ፈላጊ ሆነው ብቅ ብሏላ። በጣም እያነጋገረ ያለ ጉዳይ ነው። በዚህ ጉዳይ ላይ በቀጣይ የክለቡ ውሳኔዎች የክለቡ ድርድሮች በመንገድ ሊቀጥሉ ይችላሉ የሚለው የሚጠበቅ ነው። ማንቸስተር ዩናይትድ በቀጣይ እንግዲህ በጣም ጥሩ አማካዮች ያስፈልጉታል። ሳንድሮ ቶናሊ ሲባል ነበረ። ከዛ በተጨማሪ ሌሎችም ተጫዋቾች ኤሊየት አንደርሰን፣ ካርሎስ ባሌባ፣ አዳም ዋርተን፣ አሁን ደግሞ ማቲያስ ፈርናንዴዝ፣ የወልቭሱ ጆ ጎሜዝም ብራዚላዊ ተጫዋች እየተጠቀሰ ይገኛል። ብዙ ተጫዋቾች ይነሳሉና እነዚህ ተጫዋቾች አማካኝ ስፍራ ላይ የሚመጡ ናቸው። በተከላካይ ስፍራ ላይ ግን ራይት ባክ ቦታ ላይ ማንቸስተር ዩናይትድ የአትላንታ ንብረት ነው፣ በካግሊያሪ እየተጫወተ ይገኛል። ማርኮ ፓሌስትራ ይባላል። በጣም ጥሩ አቅም ያለው ተጫዋች ነው። ሊቨርፑልም ሌሎችም ትልልቅ የፕሪሚየር ሊጉ ክለቦች በአውሮፓም የሚፈለግ ተጫዋች ነው። እስከ 30 ሚሊዮን ዩሮ የትራንስፈር ማርኬት ላይ ማርኬት ቫሊዩ ነውና ይህንን ተጫዋች ለማስፈረም በጣም
ጥብቅ ፍላጎት አለ በማንቸስተር ዩናይትድ በኩል የሚል ዘገባን ተመልክተናል። በጣም ጥሩ ተጫዋች ነው። ማንቸስተር ዩናይትድ ተጫዋቹን ማግኘት የሚችል ከሆነ የሚጠበቅ ጉዳይ ነው። አርሰናልን የተመለከቱ አንድ ሁለት ጉዳዮችን አንስቼ ላጠናቅቅ። ኤቤሬቺ ኤዜን የተመለከተ ነው። በማርች ወር በአርሰናል ቤት በጣም ጥሩ አቅም ያሳዩ ተጫዋቾች አሉ። ከእነዚህ ተጫዋቾች መካከል ኤቤሬቺ ኤዜ አንዱ ነው። 4 እጩዎች ነበሩ። ከዚህ በፊትም ጥያቄ ሳቀርብላችሁ ነበር። ማን ነው የወሩ ምርጥ መባል ያለበት? ዴክላን ራይስ፣ ኤቤሬቺ ኤዜ ወይስ ደግሞ የገብርኤል ማጋሌሽ እና ግብ ጠባቂው ዳቪድ ራያ? በማርች ወር ላይ ካሳዩት ብቃት አንጻር ኤቤሬቺ ኤዜ የወሩ ምርጥ፣ በተለይ በአውሮፓ ቻምፒየንስ ሊግ ላይ ያስቆጥራት ግብ በጣም የምትታወስ ናት። በጣም ጥሩ ጨዋታን ጊዜን አሳልፏል። ሌቨርኩሰን ላይ ያስቆጥራት ግብ በጣም የአመቱ ምርጥ ግቦች መካከል የምትታከል ናትና ኤቤሬቺ ኤዜ የወሩ ምርጥ ተጫዋች ተብሎ ተመርጧል። ከአርሰናል ጋር በተያያዘ በዝውውር ዜና አንድ በጣም ወሳኝ ጥሩ አቅም ያለው ተጫዋች አርሰናል ይፈልጋል በሚል ዘገባዎችን ተመለከተ እንገኛለን። ቦዶ ግሊምት ላይ በኖርዌይ ቡድን ላይ ዘንድሮ በአውሮፓ ቻምፒየንስ ሊግ ጉዞ ላይ አስደናቂ ብቃትን ያሳየ ጄነስ ፒተር የተባለ ተጫዋች አለ። ይህንን ተጫዋች በጣም በአቅም ደረጃ ትልቅ አቅም ያለው ተጫዋች ነው። ሚኬል አርቴታ ተጫዋቹን በተለይ ማርኬት ቫሊዩ 35 ሚሊዮን ፓውንድ አካባቢ ነው 26 ዓመቱ ላይ ይገኛልና የአርሰናልን ማጥቃት በደንብ ያጠናክራል ተብሎ የታመነበት ነው። ብዙ ፉክክር ላይኖርበት ይችላል። አርሰናል ተጫዋቹንም ሊያገኝ የሚችልበት እድል አለ። በእርግጥ እነ ኤሲ ሚላን፣ ዩቬንቱስ፣ አንዳንድ የስፔን ክለቦችም በተጫዋቹ ላይ ፍላጎት አላቸው። ሚኬል አርቴታ ግን ተጫዋቹን ጄነስ ፒተርን ለማምጣት ፍላጎት አለው። በተለይ እስከ 35 ሚሊዮን ፓውንድ ድረስ የሚገመት ተጫዋች ነው። የተጫዋቹን ኳሊቲዎች ጥቂት ነጥቦችን ላንሳ። በተለይ ኤሌክትሪክ የሚባል ፎርዋርድ ነው። በጣም ፈጣን የሚባል አጥቂ ነው። ኤሊት ድሪብለር ነው። በጣም ኳስን በክሎዝ ኮንትሮል ማድረግ የሚችል በተለይ በሃይ ኢንቴንሲቲ እግር ኳስ ለሚጫወት ቡድን የሚሆን አይነት ተጫዋች ነውና ስካውቲንግ ሪፖርቶች ይህንን ያሳያሉ። ተጫዋቹ ወደ አርሰናል የሚመጣ ከሆነ በጣም ጥሩ አቅም መጨመር የሚችል ተጫዋች ነውና ከአርሰናል ጋር በተያዘ ሌሎችም ዝርዝር ጉዳዮች ይኖሩናል። ነገ በሚኖረን ቆይታ ላይ የተለያዩ ሀሳቦችን አዳዲስ ያልተሰሙ ጉዳዮችን እየነገርናችሁ እንቆያለን። የዛሬን ግን እዚህ ላይ አጠናቀቅን። ባነሳናቸው ጉዳዮች ላይ ሀሳብ፣ አስተያየት፣ መልእክቶቻችሁን ጻፉልን። ቤስት ስፖርት ኢትዮጵያን ሰብስክራይብ አድርጉ፣ ቤተሰብነታችሁን አሳዩን። የዛሬን እዚህ ላይ እናጠናቀቅ። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።